እዚህ ወልቃይቶች በስደት ባሉበት አገር በእነዚህ አርሚ ሰባ በሚባሉ ኃይል ጭፍጨፋ የተፈጸመባቸው ነው። እስካሁን በወጣ መረጃ 42 ሰው ተጨፍጭፈዋል። አናቆም ከዚህ ስቱዲዮ በመነጣበት ሰዓት ደግሞ 100 ሊሞላ ይችላል። ኢትዮጵያ አሰብን የምትጠቀልልበት ቴንደንሲ ከፍተኛ ነው ብሎ አስቷል። ይሄ ዝም ብሎ የኮሪደር ላይ ወሬ አይደለም፣ የዲፕሎማቲክ መረጃ ምንጭ ነው። እኛ ስለ ወደብ ጉዳይ ስናነሳ ኤርትራ አካባቢ ያለ ድንጋጤ ነው የሚገርመኝ ነገር ማለት ነው። ቲፒኤልኤፍ ኃይል ከእንደገና ወልቃይት ላይ ጦርነት ቢከፍት እንዲሁም ደግሞ ያው ጦርነት ከፍቶ የግድ ወልቃይትን ይይዛል ማለት አይደለም። እዛ በቂ ኃይል አለ፣ የመንግስትም የተከዜ ዘብ የሚባሉትም። ዞሮ ዞሮ ግን በተወሰነ ደረጃ እነዚህ ጨፍጫፊ ኃይሎች ቀጥታ ትዕዛዝ እየተቀበሉ ያሉት ከመቀሌ ከሆነ የመቀሌውን ቡድን በተመለከተ የሚበየንበት የፖለቲካ ብያኔ ቁልጭ ብሎ መታየት አለበት። ጠላት ነው የአማራ ኮዝ እኔ ኮዝ ነው የሚል ሰው ምንድነው አቋሙ ግልጽ አድርጎ ማስቀመጥ መቻል አለበት። መንግስት ደግሞ በማወላዳ ዜጎች ናቸው፣ በስደት ነው የሚኖሩት፣ የተኛ ሀገር ውስጥ ነው እየኖሩ ያሉት። ስለዚህ ስቴትመንት ሊያወጣ ይገባል። በሱዳን የሚገኘው የቲዲኤፍ ሰራዊት ወልቃይቶችን በይፋ መጨፍጨፍ ጀመረ። ለአሰብ በቅርብ ርቀት ላይ የሚገኘው የሰመራ ተርሚናል ዝግጅት ማድረግ መጀመሩን ይፋ ተደረገ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። ውይይታችን ለብዙ ሰዎች ተደራሽ እንዲሆንም ላይክ ሼር አድርጉ፣ ሰብስክራይብ ማድረግ ደግሞ እንዳዘንጉ። ሰላም ደረ እንዴት ነህ? አማን መልካም። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ በጣም አንገብጋቢ ነገር እንግዲህ መጣ። የአሰብ ጉዳይ አንዳንድ ሰዎች ወደ ባስኬት ተወርውረዋል፣ ዝም ብሎ ነው የምነሳው፣ አይገፋበትም የሚል ሀሳብ ሲያነሱ ነበረ። ነገር ግን ትላንትና የወጣው ዜና ላይ እንግዲህ ወደብ ቅርብ የሆነው የሰመራው ተርሚናል ለእንግዲህ ለየትኛው ወደብ ነው ቅርብ የሚሆነው የሰመራ ተርሚናል የሚለው ነገር እንግዲህ አይ ቲንክ ለጅቡቲ ነው የሚቀርበው ወይስ ለአሰቡ ነው የሚቀርበው የሚለውን ነገር የሚያውቀው ሰው ይረዳል። ነገር ግን ዝግጅቶች መጀመራቸውን ሰምተናል። ይበንዲ እንዳለ ደግሞ ከትላንት ወደ በወጣው የክራይስ ግሩፕ ያወጣው መግለጫ ላይ ደግሞ ለኢትዮጵያ አንድ ወደብ ካልተዘጋጀለት እዚህ መውጫ መንገድ ካልተበጀለት እዚህ አፍሪካ ቀንድ አካባቢ ያሉ ሀገራቶች ተነጋግሮ ይሄ ጉዳይ ዝም ብሎ የሚቀር ጉዳይ ሳይሆን አደጋ ይፈጥራል። ኤርትራም ሰራዊቷን ወደ አሰብ እያስጠጋች ነው። በኢትዮጵያ በኩልም ያለውን ጦሩ ወደ በአፋር በኩል ወደ ድንበር እየጠጋ ነው ያለው። ጦርነቱ የማይቀር ጉዳይ የሆነ ነው። የጦርነቱ ዓላማ የሚሆኑ ደግሞ አሰብን ወደ ኢትዮጵያ የመጠቅለል ጉዳይ ይሆናል የሚል እንግዲህ ክራይስ ግሩፕ ያወጣው ዝርዝር ያለ መግለጫ ወጥቷል። ይበንዲ እንዳለ ነው እንግዲህ ትላንትና መንግስት የለም ብዙ አሳስባችሁ እኔ እኮ አሰብ እርግጠኛ መሆኑን ገብቶናል፣ ዝግጅትም እያደረግን ነው የሚል አይነት አንድምታ ያለው ዜና ወጥቷል። ይህን ዜና ይዞ የሻቢያ አክቲቪስቶች ስንጫጩበት ነው የዋሉት እንግዲህ ትላንትና። እስቲ ምን ነበረ በዚህ ላይ እስቲ ነሽ ሐሳብን ስለያዝ ከጀንዳውን ትንሽ እናፍታታና ወደሚቀጥለው እንሄዳለን። እሺ እንግዲህ የኤርትራ ፕሬስ የሚባለው የዲጂታል ክንፍ ነው፣ ያው የዲጂታል ሚዲያ ነው። ብዙ ጊዜ ኢትዮጵያ ውስጥ ያሉትን የፖለቲካ እውነቶች ቶሎ ቶሎ አፕዴት የሚያደርግ ነው። ጠፍቶ ነበር በነገራችን ላይ። አሁን ልክ የወደቡ ጉዳይ የወደቡ አጀንዳ ብቅ ሲል በአዲስ መልክ ልክ አንዳንድ ምግብ ቤት በአዲስ መልክ እንደሚሉት በአዲስ መልክ ስራ ጀምረናል ብሎ ይሄ ሚዲያ ጀምረዋል። ደንበኛ ካምፔን ነው፣ የፕሮፓጋንዳ ካምፔን ነው እና የፋናን ዘገባ ስክሪንሻት አድርጎ ለጥፎ ትንሽ እንደመሳለቅ ነገር አድርጓል። ለወደብ ቅርብ የሆነው የሰመራ ይላልና ትንሽ ያው ነርቫቸውን ነካክቷቸዋል። ያው እንግዲህ ለምታውቀዋለህ ሰመራ በዚህ በባቲ መስመር በምትሄድበት ጊዜ ያው የአሰብን ስለ አሰብ ነው የምታወራው፣ ሌላ የምታወራው ነገር የለም አይደል እንዴ? ሰመራ ቅርብ ነው። ሰመራና አሰብ ብለህ ምንድነው ሌላ ወደብ ልታወራ አትችልም። እና ዞሮ ዞሮ የአሰብ ጉዳይ ነው። የአሰብን ጉዳይ ሲሪየስሊ መንግስት እንዴ ይዞታል እንዴ ብለህ እንድጠይቅ ያደርጋል። ምክንያቱም ያው በሪቶሪክ ደረጃ በመንግስት በአፋዊ ደረጃ ነው ወደብ ያስፈልገናል የሚለው ነገር ለካ አንደርግራውንድ ስራዎች እየተሰሩ ነው። ምክንያቱም ለዛ ለወደቡ ለቅርብ ወደባችን ዝግጅት የተደረገ ነው።
የመሰረተ ልማት ማሟላት ስራ እየተሰራ ነው የሚለውን ትንሽ ብቅ አድርገው አቅምሰውናል። ለዚህ ነው ኤርትራዎችም ቶሎ አድነው ይህንን ርዕሰ ጉዳይ ያደረጉት ማለት ነው። ቅድም እንዳነሳው ክራይሲስ ግሩፕ ኢትዮጵያ ከዲፕሎማቲክ ምንጭ ባገኘሁት መረጃ መሰረት ኢትዮጵያ አሰብን የምትጠቀልልበት ተንደንሲ ከፍተኛ ነው ብሎ አንስቷል። ይሄ ዝም ብሎ የኮሪደር ላይ ወሬ አይደለም፣ የዲፕሎማቲክ መረጃ ምንጭ ነው። ዲፕሎማቲክ ደግሞ እንደምታውቀው ታማኝነት ያለው በደንብ ለቤተ መንግስት ቅርብ የሆነ ብዙ ነገሮችን አልመውና በደንብ አስበው መረጃ የሚያቀብሉ ናቸው። እና ዞሮ ዞሮ የክራይሲስ ግሩፕን ጥናት ስትመለከት፣ የመንግስትንም ዝግጅት ስትመለከት፣ መንግስት ጠቅላይ ሚኒስትሩን በፓርላማ ቀርበው ጉዳዩን አስረግጠው እንደተነገሩት ስትመለከት የአሰብ ጉዳይ እንደው ለአንድ ሰሞን ማሟሟቂያ አንዳንዶች በትችት መልክ የሚያቀርቡት ልክ እንደ ሶማሌላንድ የአንድ ሰሞን ማሟሟቂያ ነው እንጂ መንግስት የምር ለኢትዮጵያ ወደብ ያስገኛል ብለን አናስብም የሚሉ አሉ። ያ እንዳልሆነ ተከታታይ የሆኑችን ጉዳዮች ስትመለከት፣ መረጃዎችን ስትመለከት፣ አሁን ደግሞ የሰመራውን ጉዳይ ስትመለከት በአብዛኛው የሚያመራው የአሰብ ጉዳይ መንግስት ቁርጠኛ እንደሆነና መቼም የማይተው እንደሆነና ምናልባት በቅርብ ጊዜ ከኤርትራ መንግስት ጋር አንዳንዶች ወደ በጦርነት መልክ እንዳይገጥሙ ይሰጋሉ። ሌሎች ደግሞ ዲፕሎማቲክ ካምፔኑ በደንብ በይፋ ማለት ነው መንግስት የሚፈልጋቸውን ኃይሎች አሰባስቦ ወደ መድረክ ወደ ዓለም አቀፍ መድረክ ያወጣዋል ብለው የሚያስቡ አሉ። መልካም እንግዲህ ምናልባት እኮ መንግስቴን ዜና ሲያወጣም አናውቆም ለጅቡቲም ቅርብ ስለሆነ እሱንም ልል ይችላል። ግን አሁን ነጥቡ በዚህ ውስጥ ያየው ነገር ምን ታውቃለህ? ሰመራ ለአሰብ ትቀርባለች የሚል ብቻ አይደለም። ልክ እኛ ስለ ወደብ ጉዳይ ስናነሳ ኤርትራ አካባቢ ያለ ድንጋጤ ነው የሚገርመኝ ነገር ማለት ነው። አይታል አሁን ልክ አንተ ጥሩ አገላለጽ ገለጽኮ በአዲስ መልክ ምግብ ጀምረና እንደብላይ ነገር ምግብ ቤት መስል ብቃሉና ለወደብ ቅርቡ የሰመራ ተርሚናል አሉና ሳይጠሩ አቤት አሉ እንጂ እኮ ጀስት በቃ ችግር የለም እኮ ሰመራ እኮ ለኛ አሁን እየተጠቀምን ያለው ጅቡቲ ላለው እንትን አይደል ለሱ ቅርብ የሆነም ልንል እንችላለን ካሉ ተርሚናሎች ውስጥ ማለት ነው። ለምን ሞጆ አለ ተርሚናል እዚህ ምን ኮምቦልቻ ነው ያለው ተርሚናሎች እነሱ ከነሱ ውስጥ ለወደቡ የተቃረበ ብሎ የምታስበው ለምንጠቀመው ወደብ ተቃራቢ ብሎ የምታስበው የሰመራ ሊሆን ይችላል። ነገር ግን እነሱ ወደ ራሳቸው ነው መዘዘሩት። ይሄ ገላጭነቱ ምንድነው? ነው ከዚህኛው ዜና አንፃር ሳይሆን ነገሩን የማየው ከክራይሲስ ግሩፕ ያቀረበው ክራይሲስ ግሩፕ እውነት ነው። እያንዳንዱ ነገር ምንድነው የተደረገ ያለው ዝርዝር ነገር ነው ያነሳው። ጦር ተጠግቷል። ኤርትራም እንግዲህ ክተትና ውጃለች። ከተውዳይ ላይ በእድሜ ራሱ አሮጊትም ሽማግሌም ሳይቀር እንግዲህ ሽማግሌና አሮጊት ይዞ መጥቶ በኋላ ቀረንተን ይዞ መጥቶ ኢትዮጵያ ወቅቶ የሚያሸንፉም እየመሰላቸው ማለት ነው ያለውን ነገር ይዞ የተቃረቡ ነው ያሉ። በኢትዮጵያ በኩልም ደግሞ በውስጣዊ በኩል ይሄን የሚያክል ችግርም ቢኖር ይሄ ጉዳይ ቅድሚያ ነው የምሰጠው። ከተቻለ በሰላማዊ መንገድ ይሄን 130 ሚሊዮን ህዝብ አፍኖ ማኖር አይቻልም። ለዛ ነው ክራይሲስ ግሩፕ ራሱ ሪኮመንዴሽን ሰጥ ምንድነው ያለው? ቀጠናው ላይ ያሉት ሀገራቶች መነጋገር መቻል አለባቸው ኢትዮጵያ መውጫ የምታገኝበት መንገድ። ይሄ እስካልተፈጠረ ድረስ ሰላም እዛ አካባቢ አይኖርም ማለት ነው። በቃ በአንድም በሁለትም በሆነ ዘመናት ታሪካዊም የሞራል ባለቤትም የሆነውን አሰብን ኢትዮጵያ ይዛ ሄዳ ወደ ራሷ ማጠቃለሏ የማይቀር ጉዳይ ነው የሚሆነው። የማይቀር ነገር ከሆነ ችግር በሚወልድ መንገድ ቁርሾ በሚጥል መንገድ አላስፈላጊ ሆነ መስዋዕትነት ከሚከፈል በዘመነ መንገድና በድርድር መንገድ እንዳውም አገራቶች ሁሉ ተጠርቷል ክራይሲስ ግሩፕ ላይ እነ ቻይና እነ ኬንያ እነ ተርኪ ሁሉ ተጠርቷል። አደራድሯቸው ምናምን ተብሎ ማለት ድርድሩ የሚሆነው ምንድነው ማለት ነው? በቃ ያን ሰጥቶ እኛ ያቀረብነው ነገር መቀበል ነው የሚሆነው እንጂ ኢትዮጵያን በቃ እንደለመድሽው አፍደሽ አስቀምጪ እሱንማ እሱ ድርድር እኮ ሊሆን እኮ አይችልም እኮ። ስለዚህ አላስፈላጊ የሆነ ጉዳት እንዳው ከዛ በላይ ደግሞ ወንድማማችነት ስሜት እንዲጠፋ ጥሩ ጉርብትና እኛ አንድ ሀገር ነበር ሰዎችን አገራቶችን 50 ዓመትም አልሞላንም 30 ምናምን ዓመት ነን ከተለያየ ነው። ስለዚህ በዚህ ሂደት ውስጥ ቁርሾ ማስቀመጡ ጠቃሚ ስለማይሆን ዳግም ለዛም ከዚህ በፊት ቁርሾ አስቀምጠናል። አሁንም ቁርሾ መጨመሩ ጠቃሚ ስለማይሆን በድርድር መፈታት መቻል አለበት የሚልም ጭምር ነው የተቀመጠው ነገር ማለት ነው። በሱ ካልሆነ ግን የማይቀር ነገር ነው የማይቀር ነው አስረግጧል። በቃ እሱን ነገር ነው አሁን አናይ አይደል? ለዛም ነው ኤርትራኖች ምንድነው የሚያነሱት እዚህ ያለውን አንስቴቢሊቲ በጣም ትላንትናውን ነገር ስናይ
ምንድነው ድርድር የሚባል ነገር የለም ፋኖ ራሱ መደራደር የለበትም የሚል አቋም ይዟል። የሴንተር ፎር ዶክመንቴሽን የሚለው የኤርትራ የደህንነት ምንጭ ነው ፔጁ ላይ በትግርኛ ነው የሚጻፈው። ብዙ ጊዜ ሚስጥራዊ መረጃዎችን ከአስመራ እንግዲህ የሚገኙ አቋሞችን በዚህ ፔጅ ላይ የሚለቀቀው እና አማራ ክልል ያለውን ግጭት ድርድር እንግዲህ ሰሞኑን ድርድር ተነስቶ ነበርና ፋኖ በታምር መደራደር የለበትም ምክንያቱም ከፈረሰ ክልል ጋር እንዴት ይደራደራል ብለው አያውን ከዚህ ውስጥ ስታዩን ለፋኖ ያሰበው ምናምን ነገር ሳይሆን ከዛ ጀርባ ያለው ኢትዮጵያ ውስጥ መረጋጋት ከመጣ ሆነ ነገር ከመጣ የማይቀር ነገር ነው። ምን አሸናፊ እንዲኖር አይፈልጉም። ምንድነው ኮንፍሊክቱ ሰስቴን አድርጎ እንዲቀጥል ግን አሁን መገንዘብ ያለባቸው ነገር ኢቨን ኮንፍሊክት ውስጥ ሆነን እንኳን ቢሆን የአሰብን ጉዳይ ልናካሄድ እየተዘጋጀ መሆናችን ግን እሱ መገንዘቡ ጠቃሚ ይመስላል። ልክ ኮንፍሊክት ስላል አሁን ኮንፍሊክት እያለ ጦር እየተጠጋ ያለው ለዛም በጣም በቂ የሆነ ኮንፍሊክት እያለ እኮ ነው እኮ ኮንፍሊክቶች እኮ በዙም ቅድሚያ ኮንፍሊክት የሚሰጠው እኮ ይመጣል እኮ። ውድ አድማጭ ተመልካቾቻችን እንግዲህ ኢትዮ ውይይትን ሰብስክራይብ ማድረግ አትዘንጉ። እናንተም እስቲ በዚህ ላይ ሁለቱ አገራት ደምን ሳያፈሱ አላስፈላጊ የሆነ መስዋዕትነት ሳይገቡ እንዴት ነው ይህንን ጉዳይ ኢትዮጵያ መውጫ የምታገኝበት ኤርትራም ደግሞ አሸናፊ ሆና ጥሩ በጥሩ ወንድማማችነት መቀጠል የሚችሉበት መንገድ ምን ቢደረግ ነው? በሰጥቶ መቀበል ክራይስ ግሩፕ ነው ያለው ሪኮሜንዴሽን ያሰጠው ማለት በእንደዚህ ሂደት ውስጥ ለመግባት ምን ቢደረግ ጥሩ ነው የሚለው ነገር ሐሳባችሁን ስጡን። ደረጃ ላይ ለምጨምር ነገር ካለ ወደሚቀጥለው ሐሳብ ነው። መልካም እንግዲህ በኔ በኩል ያለው መረጃው እንግዲህ የተፈራው ነገር መጣ። አልቡርሃን ካርቱምን ተቆጣጠረ። ወደ ወንዱሩማ ይገሰገሰ ነው ያለው። ድል ቀንቶታል። የፈጥኖ ደራሹ ኃይል እየተመታ ነው ያለው። ለዚህ ድል ደግሞ ትልቅ ግባት ተጫወቱ የሚባሉት የወያኔው አርሚ 7 የራሱ አስተዋጽኦ አለው። የሻቢያ ሚሊሻ የራሱ አስተዋጽኦ አለው። ሻቢያ ያሰለጠነችው የሱዳን ሚሊሻዎች የራሳቸው አስተዋጽኦ አላቸው። እንግዲህ አልቡርሃን በተደጋጋሚ ሲናገር እንደነበረው ሁሉ ይሄ አርሚ 7 ቃል ገብቶለታል። ምን የሚል ቃል? እኔ አሸናፊ ሆኜ ወደ ካርቱም የሚመለሰውና ይሄ ልዩ ኃይሉን ማዳከም ከቻልኩ በማንኛውም መንገድ እናንተ ከኢትዮጵያ መንግስት ጋር በሚታደርጉት ግጭት ጥቅማቸውን ለማስከበር የምታደርጉት ነገር ውስጥ ሙሉ ተባባሪ ሆናለሁ የሚል ነገር ኢንፎርማሊ እንዳለ በተለያየ ጊዜ ስናነሳ ነበር። አሁን የዚህ ነፃ የእርዳታው ገለጻ የሚሆነው እንግዲህ እንደሚታወቅ በአብዛኛው ወልቃይቴ ሱዳን ውስጥ ይኖራል። ይሄ መጣው ያኔ ቲፒኤልኤፍ ቦታውን ከመቆጣጠሩ ጋር ተያይዞ ብዙ ወልቃይቴዎች ተሰዶ ምናምን የተለመደ ሱዳን አካባቢ ላይ ብዙ ወልቃይቴዎችን ታያቸዋል። እነዚህ ወልቃይቴዎችን የአርሚ 7 ትላንትና እያሳደደ እንግዲህ 42 ሰዎችን ነው የገደላቸው። ይሄ ቁጥር ይጨምራል። ይሄ ውይይት በምናደርግበት ሰዓት እየተገደሉ ነው ያሉት ወልቃይቴዎች በሰው አገር ውስጥ። ገዳዩ የነፃ የመግደል መብት በአልቡርሃን የተሰጠው አርሚ 7 የሚባለው የቲፒኤልኤፍ ወታደር ከየቤቱ የጎተተ ነው አስፋልት ላይ ይገላል። ማንም አይጠይቀውም፣ ይጨበጨባል። አልቡርሃን ፈቀደ ይሄን ነገር። ይሄ አሁን ትልቅዬ እዛ የተጨፈጨፉ ወልቃይቴዎች ብቻ አይደለም፣ ጭፍጨፋው እዛ ብቻ አይቆምም። ይመጣሉ ተያይዞ ከአልቡርሃን ሰራዊት ጋር የአልቡርሃንን ታንክ ይዞ ይመጣሉ። ወደ ራያ ወደ ሁመራ ይመጣሉ። ስንት ሰው ነው የሚፈጀው? ስንት ንጹሃን ወልቃይቶች ናቸው የሚፈጀው የሚለው በጣም አስደንጋጭ ነው። ሰውየው ልዩ ኃይሉ ላይ ድል አገኘ። ድል ካገኘ በኋላ አሁን የፈለጋችሁትን እናንተ ደግሞ ለዋላችሁልኝ ውለታውን የሚመልስበት ሰዓት አሁን ነው ተባለው። በሰው ሀገር ውስጥ እንግዲህ የተጨፈጨፈ ከጉዳዩ ጋር ተግንኙነት የሌለው የተጨፈጨፈ ወልቃይቴ እዚህ ደግሞ መሬቱን አስመልሶ ያለው ወልቃይቴ ላይ ምን ሊደርስ ይችላል? ይህን ጉዳይስ መንግስት እንዴት ነው የሚያው? ስለ ወልቃይት ጉዳይ ያገባናል ያለው ፋኖ እንዴት ነው የሚያው? ይሄ ነገር እዛው ነው የሚቆመው ወይስ የአልቡርሃን ድጋፍ እዚህ ቲፒኤልኤፍ ፌደራል መንግስቱ ይወጋለው እያለ ያለው ቲፒኤልኤፍ ጋር ምን አይነት ጥምረት ይፈጠር ይዞ መጣሉ? ከዛ ምን አይነት አደጋ ደግሞ ያመጣሉ ቀሪው ኢትዮጵያ ህዝብ ላይ የሚለውን ነገር በዝርዝር መታየት ያለበት ነገር ይመስለኛል። በጣም ይሄ አላርም ነው። በቃ የማንቂያ ደውል ነው የተደረገው ነገር ማለት ነው። ልሳነ ጉፋን ነው ያወጣው። ልሳነ ጉፋን አተቻላቸው ናቸው እንትን ያወጡ ወጥቶ ህዝብ ግንኙነቱ ወጥቶ አወጡት።
ቀላል ነገር አይደለም። ባይዞ በአንድ ቀን ውስጥ ፈልጌ በስደት ነው ያሉት እዛ መንደር ሊስታቸው አለ ማለት ነው እያወጣ እንትን ያልክ የምትገልበት ነገር ከተፈጠረ ነገ እዚህ ሲመጡ ምን ሊፈጥሩ ይችላሉ? ለዚህ ዝግጅት ለዚህ ምንድነው መደረግ ያለበት? በዚህ ጉዳይ ላይ እኮ ማን አቋም መግለጫ ያወጣ ሰው የለም። መንግስትም ሊያወጣ ይገባል። በሱዳን ውስጥ እኮ ዜጎች ናቸው እኮ ኢትዮጵያኖች ናቸው እኮ እነዚህ ሰዎች እኮ ተፈጨፋሉት። ደግሞ ስለ አማራ ደግሞ ታገላሉ የሚለው ፋኖም አቋሙ መግለጽ መቻል አለበት። እየተፈጠረ ያለው ነገር ተሰዶ እንኳን ሁለተኛ ሀገር ውስጥ ሄዶ እዛ ቦታ ላይ ተፈልጎ እየተገደሉ ነው። ገዳዮቹ ደግሞ መመሪያ የሚሰጡት እንደ ደብረጽዮን ናቸው። በዚህ ጉዳይ ላይ አቋማቸውን መንግስትን ፋኖም ግልጽ አድርጎ ማስቀመጥ ያለባቸው ይመስለኛል። ምናልባት ሐሳብ ካለ እዚህ ለጨምረኛ መጀመሪያ እነዚህ ገዳዮቹ የደም ግብር ያለባቸው ናቸው። ከዚህ ቀደም የሳምሪ ታጣቂ ተብለው በወልቃይት ማለት ነው ወልቃይት ውስጥ ስንት ጨፍጭፈው ነው የሄዱት ወደዛ እና የደም ግብር አለባቸው። የአማራ ተወላጆችን ወልቃይት ያሉ የአማራ ተወላጆችን በመጨፍጨፍ የሚታወቁ ናቸው። አሁን እንግዲህ የጦርነቱ አቅጣጫ የፖለቲካው አቅጣጫ እንደምታየው ውሉን እየሳተ ነው። ሻዕቢያ የነደብረጽዮን ህወሓት ሲደመር አልቡርሃን ድል ቀንቷቸው ሱዳንን ለመቆጣጠር እየገሰገሱ ነው። አሁን ከመንግስት ወገን ምን አይነት እርምጃዎች ሊወሰድ ይችላል ወይ ነው መንግስት ምን አይነት አማራጮች መጠቀም አለበት የሚለው አንደኛው አንዳንድ ሐሳብ ሰጪዎች ምን እንደሚሉት የዳጋሎ ጦር ካውንተር ኦፌንሲቭ ሊጀምር ይችላል። ካውንተር ኦፌንሲቭ የሚጀምረው ምናልባት የዱባይን እርዳታ ታክኮ ማለት ነው ራሱን ከእንደገና አፈር ልሶ ተነስቶ ውጊያ ሊከፍት ይችላል። ያ ካውንተር ኦፌንሲቭ ይሄንን የነ አልቡርሃን ጦር ኮንቴል ሊያደርግ ይችላል ባለበት። ይሄ መኖሩ ለኢትዮጵያ የተወሰነ እፎይታ ሊሆን ይችላል። ነገር ግን የአልቡርሃን ጦር በሙሉ ደምስሶ በሙሉ ሱዳን ተቋጠረ ልበል፣ ቀጣይ ኦፕሬሽን ወደ ወልቃይት ነው የሚሆነው። ይሄ ደግሞ ለኢትዮጵያ መንግስት ትልቅ ሄዴክ ነው የሚሆነው። ለሻዕቢያ ደግሞ እሰየው ሰርግና ምላሽ ነው። አንተ ስለ አሰብ ስለ ወደብ እያነሳለት እሱ በወልቃይት ሌላ ግንባር ከፍቶ በዛ በወልቃይት ያለውን የኃይል አሳለፍ በትኖ እኛ ጋር ከሚዋጋ ይልቅ በጠላቴ ጠላት ወይም በወክልና ጦርነት ኢትዮጵያን አበሷን ማስበላት ይችላል ማለት ነው። ከመንግስት ትልቅ ዝግጁነት ያስፈልጋል። ሌላው ከእንግዲህ የፋኖ ኃይሎች ወልቃይትን በተመለከተ ይሄ ኃይል ይሄ ጨፍጫፊ ኃይል የቲፒኤልኤፍ ኃይል ከእንደገና ወልቃይት ላይ ጦርነት ቢከፍት እንዲሁም ደግሞ ያው ጦርነት ከፍቶ የግድ ወልቃይትን ይይዛል ማለት አይደለም። እዛ በቂ ኃይል አለ፣ የመንግስትም የተከዜ ዘብ የሚባሉትም። ዞሮ ዞሮ ግን በተወሰነ ደረጃ እነዚህ ጨፍጫፊ ኃይሎች ቀጥታ ትእዛዝ እየተቀበሉ ያሉት ከመቀሌ ከሆነ የመቀሌውን ቡድን በተመለከተ የሚበየንበት የፖለቲካ ብያኔ ቁልጭ ብሎ መታየት አለበት። ጠላት ነው፣ ወገ ህዝብን እየጨፈጨፈ ነው እና ምንም እንኳን ታክቲካሊ በትግል ውስጥ ይፋ ጠላትን ባትገልጽም ቢያንስ በተግባር በአክሽን ከዚህ ከቲፒኤልኤፍ ኃይል ጋር የምትተባበርበትን ምንም አይነት አማራጭ ዝግ ማድረግ አለበት። ምክንያቱም ወገንን ህዝብን እየወጋ ስለሆነ ማለት ነው። ከሱም በላይ ግን እኮ አሁን ትልቅ ነገር ምንድነው ይሄ ምልክት ነው። ሶስተኛ ሀገር ውስጥ ነው ያሉት እነዚህ ሰው ስደተኛ ናቸው። ተሰዶ ነው እዛ ሀገር የሚኖሩት። በአገሬው መንግስት ቢጠቁ አንድ ነገር ነው፣ ሀገሬ መንግስት አጠቃቸው ብለን ትንታላል። ነገር ግን አንድ ቲፒኤልኤፍ የሚባል ኃይል ጸረ ኢትዮጵያ ጸረ ስፔሻሊ ደግሞ ጸረ አማራ የሆነ ኃይል እዛ ውስጥ ቆጥሮ ደማቸውን ቆጥሮ የሚጨፈጭፋቸው ከሆነ እዚህ ምንድነው ሊያደርግ የሚችለው? ቢመቸው ምን ሊያደርግ ነው የሚችለው? ነገ ምን ያደርጋል ነው እኮ በቃ ፋክት እኮ ነው እኮ ይሄ ምንድነው እኮ ሌላ ምን ኮንቲኒ ኳሻሚ በዲኤንኤ ውስጥ ጥላቻ አለ። ምንም ከጉዳዩ ጋር ንክኪ እኮ የላቸውም እነዚህ ሰዎች እኮ 30 ዓመት 40 ዓመት ምናምን ኖሩ ናቸው። ባይ ፎርዛት ማተር እዛ አካባቢ ማለት ነው። በቃ ዱሮ ተሰዶ ወልቃይት ቲፒኤልኤፎች ቦታውን ሲቆጣጠሩ ሄዱላቸው። በቃ ምንም ማድረግ ስላልቻሉ መከላከል ስላልቻሉ ሌሎቹ ቀንቷቸው ሌላ ሀገር ሄዱ። ሌሎቹ ደግሞ እዛው ነዋሪ ሆኖ እዛው ቀሩ ሱዳን ውስጥ ማለት ነው። ይሄን ሆኖ እየኖሩ ያሉ እነዚህን ጠብቆ እዛ ትላንትና ወንድሞቻቸውን ዱሮን መለስ ቦታው ሲቆጣጠሩ ወልቃይት የሚባለውን ቦታው ሲቆጣጠሩ ጨፈጨፏቸው። እነዚህን ደግሞ ዛሬ ልጆቻቸው መጥቶ ጨፈጨፏቸው። ይሄ ኃይል ደግሞ ትእዛዝ ወስዶ ከዶክተር ደብረጽዮን ነው ከነ ምግቤ ነው ትእዛዝ ወስዶ ምንድነው ስለ አማራ ታገላሉ የሚለው ፋኖ አቋሙ በዚህ ጉዳይ ላይ ምንድነው? ልሳነ ጉፋን አውጣ ይፋውጣ ይመረጃ የአማራ ኮዝ እኔ ኮዝ ነው የሚል ሰው ምንድነው አቋሙ? ግልጽ አድርጎ ማስቀመጥ መቻል አለበት። መንግስት ደግሞ በማያወላዳ
ዜጎች ናቸው በስደት ነው የሚኖሩት የተኛ ሀገር ውስጥ ነው እየኖሩ ያሉት ስለዚህ ስቴትመንት ሊያወጣ ይገባል እንን ጭምር አስቦ ይሄንን ጋጥ ወጦችን ስርዓት ላይ ያስይዛቸው ይገባል ከመንግስት ወገን ትክክል ይሄንን ሲሪየስ ሆነ መግለጫ መስጠት መቻል አለበት አሊያ ግን አማራን እየጨፈጨፈ አማራን እየገደለ እኔ ስለ አማራ ኮዝ ነው ያወጣኝ ስለ አማራ እንትን ነው የሚያገባኝ ብቻ ብለ በዚህ ጉዳይ ላይ ሐሳቤን እንኳን ማገልጽና ሶሊዳሪቲን ማታሳይ ከሆነ ያንተ ለአማራ ይቆማሉ ለአማራ ታገላሉ ማለት ራሱ ሐሰት ሆኖ የሚወጣበት ነው ይዛኑ የሚፈጠረው ማለት ነው ይሄን ነው ምናልባት ትክክል አቋሙ ግልጽ መውጣት አለበት ውድ አድማጭ ተመልካቾቻችን እናንተም እስቲ እዚህ ወልቃይቶች በስደት ባሉበት አገር በእነዚህ አርሚ ሰባ በሚባሉ ኃይል ጭፍጨፋ የተፈጸመባቸው ነው እስካሁን በወጣ መረጃ 42 ሰው ተጨፍጭፈዋል አናቆም ከዚህ ስቱዲዮ በመነጣበት ሰዓት ደግሞ 100 ሊሞላ ይችላል ነገር ግን አንድም ሰው ሲሆን በስደት ባለበት ቦታ ላይ በእነዚህ በዶክተር ደብረጽዮን በሚመሩ ወታደሮች የጭፍጨፋ ተፈጽሞባቸዋል ምን ቢደረግ እንዴት ነው እነዚህ መታደግ የሚቻለው መንግስት ምን ማድረግ አለበት ስለ አማራ ታገላሉ የሚለው ፋኖስ ምን ማድረግ አለበት የሚለው ሐሳባችሁን በሐሳብ መስጫ ውስጥ እንድታስቀምጡልን የጠየቅ አይ ቲንክ ወደ መጨረሻው አጀንዳ አንተ ጋር ወደ አጀንዳ ወደ መውጫችን ስንሄድ እንግዲህ በኢትዮጵያ ውስጥ ያሉትን በግጭት አባላ ውስጥ በሚዋጁት ክልሎች ውስጥ እንደ አማራጭ መንግስት እየወሰደ ያለው ጊዜያዊ አስተዳደሮችን ማቋቋም ነው ትግራይ ውስጥ ጊዜያዊ አስተዳደር ተቋቁሞ ያው ፌል አድርጓል ፌል ያደረገበት ምክንያት የነ ደብረጽዮን ቡድን በኃይል ወራው ከዛ በኋላ አሁንም ተርሙን ጨርሷል የሚል ነገር ነው በፓርላማ ደረጃ የጊዜያዊ አስተዳደር በተመለከተ የሚጸድቅ አዋጅ አለ እኛውን እዚህ ስቱዲዮስ በመንወያይበት ሰዓት ኦሬዲ ያው የሚጸድቅበት ሁኔታ የታወቀ ነው ዜናው እንደሰማ ነው ማለት ነው ነገር ግን አሁን ይሄ ጊዜያዊ አስተዳደር በተመለከተ አንድ ሪዞሉሽን ወጥቷል ያፈትሉክ የወጣ ነው በማህበራዊ ሚዲያም ሲሽከረከር አይተናል የትግራይን ጊዜ አስተዳደር በተመለከተ 50 25 25 የሚል ቀመር ተቀምጧል 50 የህወሓት 25 ብልጽግና 25 ደግሞ የሲቪክ እና የትልቅ ሌሎች የፖለቲካ ፓርቲዎች የሚል ሪዞሉሽን ቀርቧልና የትግራይ ጊዜ አስተዳደር በዚህ መልኩ ሊፈታ ይችላል የሚል ሐሳብ እየወጣ ነው ከብዙ አደጋዎች ጋር ማለት የቲዲኤፍ ጉዳይ አለ ዲዲአር ጉዳይ የሚባል አለ ስቲል ተንጠልጥሏል የፕሪቶሪያ ስምምነት አለ ይህ በእንዲህ እንዳለ ይህንን ሪዞሉሽን ለአማራ ክልልም ገቢራዊ ለማድረግ እንቅስቃሴ መጀመሩ አይቀርም የሚል ጭምጭምታዎች አሉ ምክንያቱም አሁን መንግስት ከሳምንት በፊት በካውንስሉ አማካኝነት በዚህ በሰላም ካውንስሉ አማካኝነት የድርድር ጥያቄ አድርጓልና የድርድር መዳረሻው በክልል ደረጃ ጊዜያዊ አስተዳደር አቋቁሞ የአማራ ክልልን ችግር በዚህ ማዕቀፍ መፍታት ይቻላል የሚል ሐሳብ ነው ምክንያቱም የድርድሩ መዳረሻ ፌደራል መንግስት ቢሆን ኖሮ ጥሪ የሚያቀርበው የፌደራል መንግስት ባቋቋመው በፌደራል ደረጃ የተቋቋመ የሰላም ካውንስል ነበር መሆን የነበረበት አሁን ካውንስሉ በክልል ደረጃ ስለሆነ ጉዳዩ ክልላዊ ነው የሚሆነው እና መጨረሻ መዳረሻ የሚሆነው ልክ እንደ ትግራይ አይነት ጊዜያዊ አስተዳደር ይቋቋማል የሚል ነው ሌሎች የሚያነሱት ኦኬ በፋኖ ትግል በፋኖና በመከላከያ ትግል በክልል ውስጥ ያሉ መዋቅሮች ፈራርሰዋል በቅርቡ እንደውም የጸጥታውን ዘርፍ በተመለከተ ሹምሽር ተደርጓል እና በክልል ደረጃ እንደ አዲስ የሚወለድ ክልል ነው ያለው ሌሎች ኃይሎች የሉ ስለዚህ ፋኖ የስልጣን ተጋሪ ሆኖ በክልል ደረጃ የፌደራል መንግስቱ ስልጣን ከሰጠው ምናልባት ከትግል ይናጠባል ብለው የሚያስቡ አሉ ዞሮ ቅድም ያነሳሁት የኤርትራ ኃይሎችም የኢትዮጵያ ፖለቲካዊ ችግር ማዕቀፍ በተለያየ በሰላም ማዕቀፍ በየትኛውም አማራጭ ማለት ነው የሚፈታበትን ሁኔታ አይፈልጉም እና አይ ቲንክ እኔ በክልል ደረጃ በጊዜያዊ አስተዳደር ደረጃ አማራ ክልል ያለው ችግር ይፈታል የሚል ግምት የለኝም እኔ ግምቴ በጣም የሳሳ ነው ምክንያቱም የትግራይን ኮንቴክስት እና የአማራ ክልልን ኮንቴክስት ተወስደው ኮምፕሊትሊ የሚለያይ ነው የትግራይ ኮንቴክስት ሄዶ ደብረ ብርሃን ከዛ ተመታና የት መቀሌ ላይ መንግስት አንገቱን ይዞ ሲጥል ያደረገው ሲል የመጨረሻ አማራጭ በክልል ደረጃ ስልጣን ስጡኝና በቃ ሰርቫይቭ ላድርግ ብሎ ራሱ በተሸናፊነት በተንበርካኪነት ስሜት ፕሪቶሪያ ስምምነት ሄዶ የተዋዋለው ነው ይሄን ጠቅላይ ሚኒስትሩም ልንጨርሳቸው ስንል መጨረሻ ላይ የሰጠናቸው እድል ነው ብለው በፓርላማ የተናገሩትን የህወሓት ኃይሎች የህወሓት ሚዲያዎች በጣም በብሽቀት እኛ እኮ አሸናፊ ነበር እኛ እኮ ሰቆጣ መግባት እንችል ነበር ብለው እንደ አዲስ ያወሩ አይቻለሁ ዞሮ ሁለቱ ኮንቴክስት ይለያያል እኔ የአማራ ክልሉ በጊዜያዊ አስተዳደር ልክ እንደ ትግራይ ይፈታል ብዬ አልገምትም ምናልባት አሳካለ እንግዲህ ጉዳዩ ይውጣና ዛሬ ጸድቃል የተባለው እንግዲህ ህግ ምንድነው 2 አመት ጊዜያዊ አስተዳደሩ 6 ወር ነው የሚለው
2 ዓመት ይሆናል ከዛ በኋላ 6 ወር ከዛ አሁን ይደረጋል ተባለው ነገር እንግዲህ ለ2 ዓመት እንዲራዘም ያደርጋል ነው ይሄ ህግ ደግሞ ሌሎች ችግሮችም ሌላ አካባቢ ክልል ላይ ስላሉ ነገ ይሄ ጉዳይ መጣና ለምሳሌ አማራ ክልል ጉዳዩን በጊዜያዊ አስተዳደር ይፈታ ተብሎ ወደ ጊዜያዊ አስተዳደር ቢገባ 4 ዓመት በጊዜያዊ አስተዳደር ውስጥ ሊቆይ የሚችልበት ሁኔታ ይፈጠራል ነው ኦሮሚያ ውስጥ እንግዲህ እንደዚህ አይነት ነገር ቢፈጠርና ወደ ጊዜያዊ አስተዳደር ቢኬድ 4 ዓመት ሙሉ ማለት እንግዲህ ኒርሊ አንድ ምርጫ ሲዘን ማለት ነው እኮ የሚገርመው በጊዜያዊ አስተዳደር ተጣጣረ አዎ ከዛ ከምርጫው ውጪ የሚሆኑበት ሁኔታዎች ሊፈጠር ይችላል የሚል ስጋት ነው እንግዲህ አንድ የቲፒኤልኤፍ ሰዎች ናቸው ባይዘው ይሄን ስጋት ያነሱት እንደው እንትኑን ሲያወጡ ነው ለምሳሌ አሁን 6 ወር አይደለም 6 ወር ደግሞ ለምርጫ አይደርስም በሚቀጥለው 2018 ነው ምርጫው 2016 ነው አይደርስም አዎ በቀጣይ ዓመት ነው ሰኔ አካባቢ አይደለም ምርጫው ግንቦት አካባቢ ነው አዎ 2018 እና የዛ ጊዜ ደግሞ ስለዚህ በባለ 2 ዓመቱ ነው አሁን እንድራዘም የተባለው ማለት ነው ስለዚህ በየ2 ዓመት መጀመሪያ ከዛ ነገሩ ካልተረጋጋ 2 ዓመት ይጨምራል ነው 6 ወር ይጨምራል የሚሆነው ወደ 2 ዓመት ስለዚህ 4 ዓመት ይሆንና አንድ ምርጫ ዘመንን አንድ ክልል ከምርጫ ውጪ ሊሆን ይችላል የሚል ስጋት ነው እየቀረበ ያለው ነገር ግን ደግሞ በሌላ ነገር ስታስብ ለምሳሌ ለ2 ዓመት ተብሎ ምርጫ በዛች መካከል ቢመጣ ምርጫ ሰዓት ቢመጣ በምርጫ ጉዳዩን መፍታት የሚቻልበት ሁኔታ የለም ወይ ገብቷል አባባለ ለምሳሌ ሳልቅ ጊዜው ሳልቅ 2 ዓመት የጊዜያዊ አስተዳደር ጊዜ ሳልቅና ብሔራዊ ምርጫ ከመጣ ከገጠመ ሰዓቱ እዛ መካከል ላይ እሱን በዛ ማስኬድስ አይቻልም ወይ ይቻላል ግን የፖለቲካል ዳይናሚክሱ መሬት ያለው ይወስነዋል በጊዜያዊ አስተዳደር ውስጥ ያለ ክልል ሆኖ ክልሉ ግን ክልሉን መቋጠር የማይችል ከፍተኛ የሆነ ግጭት ያለበት ከሆነ ምርጫ እንዴት አካሄዳል እሱ የሚካሄድበት አይደለም እንግዲህ ውድ አድማጭ ተመልካቾቻችንም በዚህ ላይ ይሻሻላል ተብሎ ዛሬ ጸድቃል ተብሎ የሚጠበቀውን ጊዜያዊ አስተዳደርን ጊዜ አስመልክቶ እንግዲህ የተለያየ ሐሳብ ነው የተነሳለው እናንተ በዚህ ላይ ሐሳባችሁን ስጡን ቲንክ ዛሬውን በዚህ ላይ ነገር እንግዲህ በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ ማድረግ እንዳዘንጉያል ለሌሎችም ተደራሽ እንዲሆን ላይክ ሼር አድርጉ የዛሬውን ዕለታዊ ዝግጅታችን እዚህ ላይ አጠቃለናል ሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ